ሰላም በያላችሁበት ይሁን የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችንና ሌሎች ዘገባዎችን ይዞ ተመልሷል። በዚህኛው ምዕራፍም ጌታቸው ይግዛውና መሐሌት ታደለ ዜናዎችን እየመራን ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን አብራችሁን ሁኑ። የ7 ሰዓት አበይት ጉዳዮችን እናስቀድም። ዘርፈ ብዙ ችግሮች የነበሩበት የኢትዮጵያ የፋይናንስ ዘርፍ የማክሮ ኢኮኖሚ ማሻሻያ ትግበራውን ተከትሎ ተስፋ ሰጪ ውጤቶች እየተመዘገቡበት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ማህበረሰቡ ጽንፈኝነትና ከፋፋይ አስተሳሰብን አለመታገሉ ዋጋ እያስከፈለ መሆኑን በዋግ ኽምራ ብሔረሰብ አስተዳደር የመንግስት ሰራተኞች ተናገሩ። የኮለርስ ስልጠና የቴክኖሎጂ አቅምን በማሳደግ የተሻለ አገልግሎት ለመስጠት እንዳገዛቸው ሰልጣኞች ገለጹ። ከውጭ አሜሪካና ኳታር በንግድና በመከላከያ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ። በዜና ኢትዮጵያ የስፖርት መረጃ ደግሞ በጣሊያን ዋንጫ ቦሎኛ ኤሲ ሚላንን በማሸነፍ ከ51 ዓመታት በኋላ የመጀመሪያ ዋንጫውን አሳካ። ተመልካቾቻችን ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ በተጨማሪ ሪፖርተሮችና እንግዶችን ጋብዞ በቀጥታ መስመር እዚህ ስቱዲዮ ጭምር የተለያዩ ጉዳዮችን እያነሳ ቆይታ ያደርጋል። ከናንተ ጋር መስከረም ቸርነት ከዚሁ ከአዲስ አበባ ትገኛለች። በቀጥታ መስመራችን ላይ የኢትዮጵያ ኢኮኖሚ ፎረም ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ተከናውኗል። ፎረሙ መክፈቻ ላይ ፕሬዝዳንቱ ተገኝተዋል። ምን መልእክቶች ተላለፉ የሚለውን ሐሳብ ጨምራ ቆየት ብላ ሙሉ መረጃዋን ታጋራናለች። እንዲሁም ደግሞ ሞላ አለማየሁ በቀጥታ መስመራችን ላይ ነው ያለው። ስራ ያቆሙ የመስኖ ፕሮጀክቶች ኪሳራ እያስከተሉ መሆኑን የፖሊሲ ጥናት ኢንስቲትዩት ያቀረበው ጥናት አመላክቷል። ይህ ጥናት የቀረበበትን አውደ ጥናት ተከታትሏል። ሞላ ሙሉ መረጃውን ቆየት ብሎ የሚያደርሰን ነው የሚሆነው። እንዲሁም ደግሞ ሳሙኤል ወርቃየው ከባህር ዳር በቀጥታ መስመር ላይ ነው የሚገኘው። የሚዲያና የኮሙኒኬሽን ባለሙያዎች ሐሰተኛ መረጃዎችን በማጋለጥና ለህብረተሰቡ ሰላም የበኩላቸውን ሚና መወጣት እንደሚገባቸው የተገለጸበት ውይይት ተካሂዷል። ይህንን ውይይት ሲከታተል ነበር የቆየው። ተጨማሪ መረጃ ቆየት ብሎ የሚያጋራን ይሆናል። እንግዶችን በቀጥታ መስመርም እዚህ ስቱዲዮ ይኖሩናል። ተመልካቾቻችን በመናነሳው የአጀንዳ ጉዳያችን ላይ ከሐዋሳ ስቱዲዮ የሲዳማ ክልል ሳይንስና ቴክኖሎጂ ኤጀንሲ ዋና ዳይሬክተር የሆኑት አቶ ተፈራ በራሳ በቀጥታ መስመር ነው የሚገኙት። ቆየት ብለን እናገኛቸዋለን። እዚህ ስቱዲዮአችን ደግሞ የሰላምና ደህንነት ምሁሩ ዶክተር ቻን ዮም ይገኛሉ። በመናነሳው ሰላምን የተመለከተ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን ይሆናል። እንግዶቻችንንም ሪፖርተሮቻችንንም ቆየት ብለን እናገኛቸዋለን። አብራችሁን ስላላችሁ ከልብ እናመሰግናለን። ወደ ቀዳሚው ዘገባና ከሪፖርተሮቻችን ቀጥታ መረጃዎችን ወደምንቀበልበት ጉዳይ እናልፋለን። ዘርፈ ብዙ ችግሮች የነበሩበት የኢትዮጵያ የፋይናንስ ዘርፍ መንግስት የማክሮ ኢኮኖሚ ማሻሻያ ማድረጉን ተከትሎ ተስፋ ሰጪ ውጤቶች እየተመዘገበበት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢትዮጵያ ኢኮኖሚ ፎረምን የከፈቱት ፕሬዝዳንት ታዬ አጽቀሥላሴ ማክሮ ኢኮኖሚ ማሻሻያው በፋይናንስ ዘርፉ የነበሩ ችግሮችን የቀረፈ ነው ብለዋል። በፎረሙ ላይ የብሔራዊ ባንክ ገዢ ማሞ ምህረቱን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች፣ የባንክ ፕሬዝዳንቶች፣ የፋይናንስ ዘርፍ ባለሙያዎችም እየተሳተፉበት ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ደግሞ ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ነው የምትገኘው። መስከረም እንደምንልሻል። ፎረሙ ላይ ምን ዋና ጉዳዮች ትኩረት ተደረገባቸው? የተላለፈ መልእክትም ካለ እሱን አያይዘሽ ብትነግሪኝ። አመሰግናለሁ። የኢትዮጵያ ፋይናንስ ፎረም 2025 እዚህ በሳይንስ ሙዚየም እየተካሄደ ነው የሚገኘው። ከ1500 በላይ የሚሆኑ በዘርፉ የሚገኙ ባለሙያዎች፣ የፋይናንስ ተቋማት ከፍተኛ የስራ ኃላፊዎች፣ ከተለያዩ ሀገራት የመጡ የፋይናንሱ ዘርፍ ባለሙያዎች ጭምር እየተሳተፉበት ነው የሚገኘው። ይህንን የኢትዮጵያ የፋይናንስ ፎረም 25ን የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ እንግዲህ ላለፉት ዘመናት ከፋይናንስ ዘርፉ ጋር በተያያዘ
ዘርፈ ብዙ ችግሮች እንደነበሩባት አንስተዋል። ለአብነት ያህል እንግዲህ የዋጋ ንረት እንዲሁም የውጭ ምንዛሬ እጥረት እንዲሁም ደግሞ የባንኮች የማበደር አቅም ውስን መሆንና በአጠቃላይ የነበረባት ዕዳን ጨምሮ እንግዲህ ዘርፈ ብዙ ችግሮች እንደነበሩ አንስተዋል። ታዲያ መንግስት ደግሞ እነዚህን ችግሮች ለመፍታት በማሰብ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ መግባቱን ተከትሎ እነዚህ ችግሮች እየተፈቱ መሆናቸውንም ነው ያነሱት። በተለይ እነዚህን ችግሮች ከመፈታታቸውን በዘለለ ደግሞ የግሉ ዘርፍ እንዲነቃቃ ጭምር ያደረገና ተወዳዳሪነትንም ያሳደገ መሆኑን ነው የገለጹት ማለት ነው። ለአብነት ካነሱት መካከል የሚለካና ተጨባጭ የሆነ ውጤት እያመጣ መሆኑን የተሟላ ማክሮ ኢኮኖሚ ማሻሻያው አንስተዋል። ከዚህ መካከል ኢትዮጵያ እንግዲህ በዓለም አቀፉ የገንዘብ ተቋም IMF ድጋፍ እንድታገኝ አስችሏል። የዓለም ባንክ እንዲሁ ብድር እንድታገኝ አጽድቆላታል። እነዚህ ተጨባጭ የሆኑ ለውጦች እንዲመጡ ያስቻለ መሆኑን ነው የገለጹት። ሌላው ደግሞ የግሉ ዘርፍን ተወዳዳሪነትና ተሳትፎ ለማሳደግ ከተሰሩ ስራዎች በርካታ መሆናቸውን አንስተዋል። የኢትዮ ቴሌኮም እንግዲህ አክሲዮንን ለህዝብ ሽያጭ ክፍት ማድረጉ በራሱ ሀብት የህዝብ እንዲሁም በማስቻል ረገድ ከፍተኛ እንቅስቃሴ ማድረግ መቻሉን ነው የገለጹት። አሁንም ታዲያ እንግዲህ የሚፈለገውን ለውጥ ለማምጣትና ዘርፉን የበለጠ ለማሳደግ ያስፈልጋልና በተለይ ወደ ዲጂታል የሚደረገውን ሽግግር ማፋጠን አስፈላጊ መሆኑንም ነው ያነሱት። በዚሁ መድረክ ላይ ንግግር ያደረጉት ሌላኛው ደግሞ የኢትዮጵያ ብሔራዊ ባንክ ዋና ገዢ የሆኑት ማሞ ምህረቱ እርሳቸውም ኢትዮጵያ እንግዲህ በፋይናንሱ ዘርፍ የነበረውን ስብራት የኢኮኖሚ ስብራት ለመጠገን ብዙ ርቀቶች እየሄደች እንደምትገኝና እየሰራች እንዳለች ገልጸዋል። ከሀገር በቀል ኢኮኖሚ ማሻሻያ ጀምሮ ወደ ተሟላ ማክሮ ኢኮኖሚ ማሻሻያ አስገባችበት ጊዜ ባሉት ሂደቶች ውስጥ እንግዲህ የነበሩት ችግሮች ለመፍታት የሚያስችሉ በዋናነት ትኩረት ተደርጎ ፖሊሲ ላይ ማሻሻያዎች ማድረግ አስፈላጊ የሆኑ ወይም ማስቻይ የሆኑ ፖሊሲዎች እንዲወጡ በማድረግ በኩል ብሔራዊ ባንክ መስራት መቻሉን ነው የገለጹት። በዚህ ሂደት ውስጥ ታዲያ በዋናነት ደግሞ እንደሚታወቀው ይህ የተሟላ ማክሮ ኢኮኖሚ ማሻሻያ ካስቻለው አንደኛው ገበያ መር የሆነ የውጭ ምንዛሬ እንዲኖር ያስቻለ ነውና ይህም ገበያ መር የሆነ የውጭ ምንዛሬ መኖሩ በራሱ ደግሞ የተለያዩ ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ያስቻለና በተለይ ደግሞ ባለሀብቶች ኢንቨስት እንዲያደርጉ እድል የፈጠረ መሆኑንም አስተዋል። ከዛም በዘለለ ደግሞ የግሉ ዘርፍ መነቃቃት እንዲኖር ኢንቨስትመንት እንዲያደግ በማድረግ በኩል ትልቅ እድል የፈጠረ መሆኑን ነው የገለጹት ማለት ነው። በዚህ እንግዲህ በዋናነት የፎረም ላይ ደግሞ አሁንም ቢሆን በዘርፉ ላይ ያለውን ማሻሻል የሚያስፈልጋቸው ጉዳዮች ማሻሻል እንዲችሉ የተለያዩ ውይይቶች እየተካሄዱ ነው ያሉት። የኢትዮጵያ የፋይናንስ እንግዲህ ምህዳር ምን ላይ ይገኛል የሚለውን በመገምገም ወደፊት ምን መደረግ አለበት የሚለው እንግዲህ ከተለያዩ የተውጣጡ የከፍተኛ የስራ ኃላፊዎች ባሉበት ባለሙያዎች ባሉበት ውይይት እየተደረገበት ነው የሚገኘው። ይህም በዋናነት እንግዲህ በዘርፉን የበለጠ ማሳደግና ወደ ዲጂታል በሚደረገው ዘርፉ ላይ የፋይናንስ ዘርፉ ላይ ማለት ነው በሚደረገው ሽግግር ላይ ከፍተኛ አስተዋጽኦ እንዲኖረው የሚያስችለው ማለት ነው። እንግዲህ ከዚህ በዘለለ ደግሞ የተለያዩ በፋይናንስ ዘርፍ የሚገኙ ተቋማት፣ ባንኮች አጠቃላይ እንግዲህ ከክፍያ ስርዓት ጋር የሚገናኝ የአገልግሎት ሰጪዎችም በዚሁ እንግዲህ ኤግዚቢሽን ላይ ይገኛሉ ማለት ነው። በዚህ ፎረም ላይ ደግሞ ኤግዚቢሽን ቀርቦ ያላቸውን ምርትና አገልግሎታቸውን እያስተዋወቁ ግንዛቤን እያስጨበጡ ነው የሚገኙት። ከፋይናንሱ ዘርፍ ጋር ያለውን እድገትም የሚያመላክቱ ስራዎችን እያሳዩ ነው የሚገኙት ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ላደረስሽ መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። በተለያዩ ምክንያቶች ስራ ያቆሙ የመስኖ ልማት ፕሮጀክቶች ሀገሪቱን ለከፍተኛ ኪሳራ መዳረጋቸው ተገለጸ። የመስኖ አጠቃቀምና የፖሊሲ አማራጭ በሚል በፖሊሲ ጥናት ኢንስቲትዩት የቀረበ ጥናት ላይ ያተኮረ አውደ ጥናት እየተካሄደ ይገኛል። በጥናቱ እንደተመላከተው በኢትዮጵያ በከፊልና ሙሉ በሙሉ የማይሰሩ የመስኖ ፕሮጀክቶች ሀገሪቱን ለከፍተኛ ኪሳራ ዳርገዋል። ለአብነትም በ4 የመስኖ ፕሮጀክቶች አለማምረት ምክንያት ሀገሪቱ በዓመት ከ48 ቢሊዮን ብር በላይ ገቢ እያጣች ስለመሆኑ ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ አለማየሁ ነው። በቀጥታ መስመራችን ላይ አግኝተነዋል። ሞላ እንደምን ቆይተሃል? በድጋሚ ተገናኘን። ስትከታተለው በቆየው አውደ ጥናት ላይ በተለያዩ ምክንያቶች ስራ ያቆሙ የመስኖ ፕሮጀክቶች በሀገር ላይ ያደረሱ ያለው ኪሳራ ምን ይመስላል? ኢኮኖሚያዊው ከኢኮኖሚው ባሻገር ያለውን ጨምረ በጥናቱ የተጠቀሱትን አጋራል። መልካም። የፖሊሲ ጥናት ኢንስቲትዩት ዛሬ ያቀረበው ጥናት በዋናነት የሚያመለክተው የመስኖ አጠቃቀማችንና የፖሊሲ አማራጮች ላይ ትኩረት ያደረገ ነው። በ5 የተመረጡ ክልሎች ላይ የተደረገ ጥናት ሲሆን አፋር፣ አማራ፣ ሶማሌ፣ አፋር፣ አማራ፣ ኦሮሚያ፣ ሲዳማና ማዕከላዊ ኢትዮጵያ ላይ ትኩረቱን ያደረገ ነው ጥናቱ። እንደሚታወቀው ኢትዮጵያ ከጥቂት ዓመታት በፊት የነበረው 3% አጠቃላይ ከሚታረሰው መሬት በመስኖ የሚለማው አሁን ያ ቁጥር ከፍ ብሎ 12.5% የሚሆነው ከሚታረሰው አጠቃላይ መሬት የሚለማው በመስኖ ነው። ይሁን እንጂ እንደ ሀገር ካለን አጠቃላይ የውሃ ሀብትና የመስኖ እምቅ አቅም አንጻር ዝቅተኛ ነው።
በዋናነት ጥናቱም የተለያዩ ችግሮችን አመላክቷል። የኮንስትራክሽን እና የዲዛይን ችግሮች፣ የአካባቢውን ማህበረሰብ አለማሳተፍ፣ የአየር ንብረት ለውጥ ተጽዕኖ ዋና ችግሮች መሆናቸውን አመላክቷል። በዚህ ምክንያት የተለያዩ ፕሮጀክቶች የመስኖ ፕሮጀክቶች ማምረት ባለመቻላቸው በሀገር ላይ ከፍተኛ ኪሳራ እየደረሰ መሆኑን ያመላከተው ጥናቱ ለአብነትም በተንዳሆ ከሰም ጎዴና አልዌሮ በተሰኙ ሁለት የመስኖና የመስኖ ፕሮጀክቶችና የስኳር ፋብሪካ ፕሮጀክቶች ላይ ጥናቱ ባገኘው ግኝት ማለት ነው 78 ቢሊዮን ብር በላይ ከፍተኛ የገቢ ኪሳራ በአመት እንደምታጣን ያመላከተው። ከገቢ ባሻገር ግን የስራ ዕድል ፈጠራ ላይ መስኖ ፕሮጀክቶች የሚኖራቸው አስተዋጽኦ ይኖራል። የምግብ ዋስትናን ከማረጋገጥ አኳያ እንዲሁም ፋይዳ ይኖራቸዋል። የገቢ ምርቶችን ከመተካትና ወጪንም ከማበረታታት አኳያ የሚኖራቸውን አስተዋጽኦ በዛው ልክ ነው ያጣ ነው የሚል አመላካች በጥናቱ አመላካቾች ተቀምጠዋል። ይህ ጥናት በዋናነት እንግዲህ ትኩረቱን ያደረገው በ5 ክልሎች ይሁን እንጂ እንደ ሀገር ካለን የውሃ አቅም አንጻር መስኖ ሲነሳ እንግዲህ መስኖ ውሃ ነው፣ ከውሃ ጋር የተያያዘ ነውና የውሃ ሀብታችንን አጠቃቀም ካላሻሻልን የመስኖ እምቅ ፖቴንሻላችን ቢኖረንም መጠቀም አንችልም። ስለዚህ እንደ ሀገር ከፍተኛ የሆነ በመስኖ ፕሮጀክቶች እያጣን ያለነው ከፍተኛ ኪሳራ አለ። ለአብነት በኦሮሚያ ክልል ከ450 ሚሊዮን ብር በላይ ወጥቶበት ደራራ ዳሌቾ የተሰኘ የመስኖ ፕሮጀክት እስካሁንም ወደ ተግባር አልገባም። በአማራ ክልልም እንዲሁ የከፍተኛ ኮስት የወጣባቸው የመስኖ ግድቦች አሁን ማምረት ባለመቻላቸው ቀደም ሲል ከተቀመጠው ቢሊዮን ብር በላይ ከፍተኛ ጉዳት እያስተናገረ ነው። ስለዚህ መፍትሄ ብሎ ያስቀመጡት አንደኛ የፖሊሲ አማራጭ ነው። ሁለተኛ የነዚህ የግድቦችን አስተዳደራዊና የማኔጅመንት አቅም ማሳደግ ነው። ከዚህ ጋር የጃፓን ተሞክሮ ይነሳል። የጃፓን ተሞክሮ በየአካባቢው የመስኖ ፕሮጀክቶች ባሉባቸው አካባቢዎች የመስኖ ጥገናና ማኔጅመንት ድጋፍ የሚሰጡ ቢሮዎች ያስፈልጋሉ። እሱን ተሞክሮ መውሰድ አለብን። ሌላው በአንዳንድ የመስኖ ፕሮጀክቶች አካባቢ ላይ ህብረተሰቡ ተሳታፊ አልሆንም፣ ተጠቃሚ አልሆንም የሚል ቅሬታ ያነሳል እና ህብረተሰቡን አወያይቶ የፕሮጀክቶቹ ተጠቃሚ ማድረግ ያስፈልጋል የሚሉ የፖሊሲ ግብዓት የሚሆኑ ምክረ ሀሳቦች ቀርበዋል። ለአሁን ያለኝ መረጃ ይህን ይመስላል። አመሰግናለሁ። እናመሰግናለን ለመረጃ ሞላ። ጥሩ ቀን ይሁንልህ። የሚዲያና ኮሙኒኬሽን ባለሙያዎች እንዲሁም የማህበራዊ ሚዲያ አንቂዎች ህብረተሰቡን የሚያሸብሩ ሐሰተኛ መረጃዎችን እውነታ በማውጣት ሀገርን በማረጋጋት ረገድ ሚናቸውን እንዲወጡ ተጠየቀ። በባህር ዳር ከተማ በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሙኒኬሽን ሚና ቀጣይ አቅጣጫ በሚል መሪ ሀሳብ ከማህበራዊ ሚዲያ አንቂዎችና ኮሙኒኬሽን ባለሙያዎች ጋር ውይይት እየተካሄደ ነው የሚገኘው። ውይይቱን እየተከታተለ የሚገኘው ደግሞ ባልደረባችን ሳሙኤል ወርቃየው ነው። ተጨማሪ መረጃዎችን ሊያጋራን በድጋሚ በቀጥታ መስመራችን ላይ ገብተዋል። ሳሙኤል እንደምን ቆየህ? በ6 ሰዓቱ የዜና ኢትዮጵያ መረጃም ሀሳቦችን ስታቀብለን ነበርና በተለይ ከማህበራዊ ሚዲያ አንቂዎች እንዲሁም ከሚዲያ እና ኮሙኒኬሽን ባለሙያዎች ሰላምን በማረጋገጥ በኩል እንዲሁም ሐሰተኛ መረጃዎችን በማጥራትና እውነታን ለህብረተሰቡ ማድረስ በኩል ምን ይጠበቅባቸዋል ተባለ? በውይይቱ የተነሱ ዋና ዋና ሀሳቦችን አቀብለን። አመሰግናለሁ። ያው እንግዲህ እንደሚታወቀው ሚዲያ በአግባቡ ከተጠቀሙበት ለሀገር ግንባታ የበኩሉን አስተዋጽኦ ያበረክታል። በተቃራኒው ደግሞ ካላግባቡ ከተጠቀምንበት ደግሞ ሀገርን እስከ ማፍረስ ድረስ ያደርሳልና በዚህ ረገድ ደግሞ የሚዲያ ባለሙያዎችና የኮሙኒኬሽን ባለሙያዎችን ጨምሮ የማህበራዊ ሚዲያ አንቂዎች ሚናቸው ከፍተኛ ነው። እንግዲህ በዛሬው ዕለትም በኢትዮጵያ ብልጽግና ጉዞ የሚዲያና የኮሙኒኬሽን ባለሙያዎች ሚና በሚል ውይይት እየተካሄደ ይገኛል። በዚህ ውይይት መድረክም የተለያዩ የኮሙኒኬሽን ሰዎች እንዲሁም ደግሞ የማህበራዊ ሚዲያ አንቂዎች ተገኝተዋል ማለት ነው። በዚሁ መድረክ ላይ ንግግር ያደረጉት የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው በተለይም ደግሞ ክልሉ አሁን ካለበት የሰላም እጦት አኳያ ሰላሙ እያደረሰ ያለውን ተጽዕኖ አኳያ በተለይም ደግሞ ማህበራዊ ሚዲያ እያራገበ ያለውን የሐሰተኛ መረጃዎችን በመገልበጥ እንዲሁም ደግሞ ወደ እውነተኛ መረጃ የመቀየርና እውነታውን በማውጣት ረገድ የመንግስት ባለሙያዎች የኮሙኒኬሽን ባለሙያዎች ሚና ከፍተኛ መሆኑን ገልጸዋል ማለት ነው። እንግዲህ በክልሉም የተለያዩ ተግባራት እየተከናወኑ ይገኛሉ። የተለያዩ የልማት እንቅስቃሴዎች በተለይም ደግሞ ከለውጡ ማግስት ባለፉት ዓመታት ማለት ነው የኮሪደር ልማቱን ጨምሮ የተለያዩ ፕሮጀክቶችና ታላላቅ
የልማት ስራዎች እየተከናወኑ ይገኛሉ። አዳዲስ የቱሪስት መዳረሻዎች እየተፈጠሩ ይገኛሉና እነዚህን በማስተዋወቅና የልማት ስራዎችን ለማህበረሰቡ በማስተዋወቅ በኩል የበኩላቸውን ሊወጡ እንደሚገባ ተገልጿል። በተለይ ግን አሁን እንግዲህ ዘመኑ ያመጣው የማህበራዊ ሚዲያ ተጠቃሚነት አጠቃቀም ጋር ተያይዞ የማህበራዊ ሚዲያ አንቂዎች በተለይም ደግሞ አክቲቪስት ነን የሚሉ ግለሰቦች በተለያዩ የማህበራዊ ሚዲያ አውታሮች ዙሪያ በመጠቀም በክልሉ ያለውን የሰላም ሁኔታ ሰላም እያለ ሰላም እንደሌላት ተደርጎ ሀሰተኛ መረጃዎች እንደሚወዙና ሀሰተኛ መረጃዎች እንደሚሰራጩ ገልጸዋል። እንግዲህ ይህንን በመቀልበስና እውነቱን አፈላልጎ በማውጣቱ ረገድ የኮሙኒኬሽን ባለሙያዎች የሚዲያ ባለሙያዎችና የማህበራዊ ሚዲያ አንቂዎች በዚሁ ረገድ ሚናቸው ከፍተኛ መሆኑ ተነግሯል። በዚሁም ረገድ እንግዲህ ሚናቸው እንዲወጡ ነው የተጠየቀ። ይህም ሆኖ እንግዲህ እንደ ሀገር ለአንድነት ለሰላም እንዲሁም ደግሞ ለህብረ ብሔራዊ አንድነትና ለሀገራዊ መግባባት አስተዋጽኦ የሚያበረክቱ የሚዲያ ባለሙያዎች መውጣት እንደሚገባ ነው የተገለጸው። በዚህም ረገድ እንግዲህ የተለያዩ ባለሙያዎችም ሀሳባቸውን ሲያጋሩ ቆይተዋል። እነዚህን በተለይም ደግሞ አሁን በክልሉ ያለበትን ሁኔታ ወደ ሰላም በማምጣት በሚደረገው ጥረት ውስጥ በተለይም የኮሙኒኬሽን ሰዎች እንዲሁም ደግሞ የማህበራዊ ሚዲያ አንቂዎች በተለያዩ ጽሁፎችን በመጻፍም ሊሆን ይችላል የተለያዩ ስለ ሀገር አንድነት ስለ ሰላም የሚሰብኩ ጽሁፎችን በመጻፍም ሊሆን ይችላል በሌሎችም ተግባራት ሚናቸው ከፍተኛ መሆኑ ተገልጿል። በዚህ ረገድ እንግዲህ እነሱም በተለይ እንግዲህ ባለፉት 2 ዓመታት የጸጥታ ችግሩ እያሳደረ ያለውን ተጽዕኖ ለመቀልበስ በሚደረገው ጥረት የበኩላቸው ሚና እየተወጡ እንደሚገኙ ተገልጿል። እንዳጠቃላይ ግን በተለይም ደግሞ ህብረተሰቡን ወደ ውዥንብር ውስጥ የሚከቱ አሉባልታዎችን በማርገብ ረገድና እውነትን አፈላልጎ ለማህበረሰቡ በማሰራጨት ረገድ እንግዲህ የባለሙያዎች ሚና ከፍተኛ መሆኑ ነው የተገለጸው። ለጊዜው ያለኝ መረጃ ይህን ይመስላል። መልካም ቀን ይሁንልህ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ ለ13 ዓመታት በእንግሊዝ የኢትዮጵያን ቡና ስላስተዋወቀውና የቡና ቱሪዝምን የመጀመር ሀሳብ ስላለው ኢትዮጵያዊ የምንነግራችሁ ይኖረናል። ዓለም ላይ የፈለኩት ሀገር የፈለኩት ከተማ መኖር ስችል ሰዴ ከተማ ላይ ተጣብቄ የቀረሁት ለህልሜ ስል ነው። አፋፍ ስመጥር ኢትዮጵያውያን አርቲስቶችና ባለሙያዎች የተሳተፉበት አደራና ትውፊት ከድብቅ ምኞት ጋር ሲጋጭ የሚያሳይ ልብ አንጠልጣይ ተከታታይ ድራማ አፋፍ ከግንቦት 11 2017 ጀምሮ በየዕለቱ ከሰኞ እስከ አርብ ከምሽቱ 3 ሰዓት ተኩል ላይ በኢቲቪ መዝናኛ ይተላለፋል። እንዲሁም በድጋሜ ቅዳሜ ቀን በ9 ሰዓት ላይ ይቀርባል። ሰዓቱን ያመቻቹ። አንድም ቀን አንድም ክፍል እንዳያመልጡ። አፋፍ በኢቲቪ መዝናኛ ግንቦት 11 ይጀምራል። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ወደ ዕለቱ የአጀንዳ ዜናችን እናልፋለን። የኮደርስ ስልጠና የቴክኖሎጂ አቅምን በማሳደግ የተሻለ አገልግሎት ለመስጠት እንዳገዛቸው ሰልጣኞች ተናገሩ። ስልጠናው በበይነመረብ መሰጠቱ ደግሞ ለበርካታ ዜጎች እድል የፈጠረ ስለመሆኑ ነው የተነገረው። አስረሳ ወገሼ ዝርዝር ይዟል። የ5 ሚሊዮን ኮደርስ ስልጠና
የዜጎችን የቴክኖሎጂ ዕውቀትና ክህሎት በማሳደግ ዲጂታል ኢትዮጵያን እውን ለማድረግ ትልቅ ተስፋ ተጥሎበታል። አሁን ላይም በርካታ ዜጎች ስልጠናውን እየወሰዱ ነው። አስተያየታቸውን ለኢቲቪ የሰጡ የሐዋሳ ከተማ ነዋሪዎችም ይህን ስልጠና በመውሰድ ተጠቃሚ መሆናቸውን ተናግረዋል። አዳዲስ ዕውቀቶች ይዘው መጥቷል። በፊት ፋንዳሜንታልስ ላይ ያልነበሩትን በጣም አድቫንስ አድርጎ ይይዟል። ቀጥሎ ደግሞ ዳታ ሳይንስ ላይ ወስጃለሁ። የተለያየ አይነት የዳታ ሳይንስ ኮርሶችንም እና ኔክስት ደግሞ ለኤአይ ኮርስ እና አንድሮይድ እና በሁሉም ኮርሶች ስኪልን ዴቨሎፕ ለማድረግ በደንብ ነው ይረዳኝ። አሁን ባለው ዲጂታል ዓለም ዕውቀት ብቻውን በቂ አይደለም። ወደ ክህሎት መቀየር አለበት። የማድረግ አቅም ነው የሚፈልገው። ስራም ልክ እንደዚህ ሁሉ ምንም ተወዳዳሪነትን የሚፈልግ ቢሆንም የትኛውም ዓለም ላይ ስራ መስራት ይቻላል። ይህ የቴክኖሎጂ ስልጠና ከራስ አቅም ባለፈ የተቋማትን የአገልግሎት አሰጣጥ ለማሻሻል እያገዘ ስለመሆኑም ገልጸዋል። የተለያዩ ሶፍትዌሮች ዲቨሎፕ ይደረጋል። እንደኛ ተቋምም ዲቨሎፕ ይደረጋል። ሌላ ተቋምም ዲቨሎፕ አስደርጎ እኛ ጋር አምጥቶ ዳታ ሴንተር የክልሉ ዳታ ሴንተር እኛ ጋር ስላለ እዚህ አምጥቶ ሆስት ያደርጋል። እነዛን ሆስት አድርገን አድሚን አድርገን ለመቆጣጠር ፕሮግራሚንግ ፋንዳሜንታል በጣም ነው ይረዳል። የኢትዮ ኮደርስ ስልጠና ዜጎች ባሉበት ቦታ ሆነው በነጻ የሚወስዱት በመሆኑ ለበርካቶች እድል የሰጠ ሆኗል። በፊት እንደ አይነት ኮርሶችን ብዙ ጊዜ የሚገኙት ወይም ዩኒቨርሲቲ ሌቭል ላይ ስንሄድ ወይንም ደግሞ ከውጪ ኦንላይን ኮርሶች ሲሆኑ በክፍያዎች ነበር ልናገኝ የምንችለው። ስለዚህ በነጻ ባለንበት ሆነን የሚያስፈልጋቸው ነገር ምንድነው? የኢንተርኔት አክሰስ ብቻ ነው ለዚህ ትምህርት የሚያስፈልገው። የ5 ሚሊዮን የኢትዮ ኮደርስ ስልጠና ዜጎችን ከሀገር አልፎ በዓለም አቀፍ ደረጃ ተወዳዳሪ እንደሚያደርግም ተጠቁመዋል። ተመልካቾቻችን ይህንን ጉዳይ በተመለከተ ለተጨማሪ መረጃ እንግዳ ጋብዘናል። እንግዳችን የሲዳማ ክልል የሳይንስና ቴክኖሎጂ ኤጀንሲ ዋና ዳይሬክተር የሆኑት አቶ ተፈራ በራሳ ናቸው። ሐዋሳ ስቱዲዮ ነው ያሉት። በቀጥታ መስመራችን ላይ አግኝተናቸዋል። እንግዳችን ለጊዜዎትም ለሚሰጡን ማብራሪያ አስቀድመን እናመሰግናለን። በሲዳማ ክልል ያለው የኢትዮ ኮደርስ ስልጠና አፈጻጸሙ ምን ይመስላል? ዜጎች ደግሞ ስልጠናውን ያላቸው ለማግኘት ያላቸው ፍላጎትስ እንዴት ነው የሚገለጸው? በጣም ነው ማመሰግነው። የኢትዮ ኮደርስ 5 ሚሊዮን ኢትዮ ኮደርስ ስልጠና ያው በክቡር ጠቅላይ ሚኒስትራችን ሐምሌ 16 ላይ ላውንች ተደርገው ወደ ስራ የተገባበት ጊዜ ነበርና እኛም እንደ ክልል አደረጃጀቶቹን ፈጥረን በስትሪንግ ኮሚቴ እየተመራ እስከ ታችኛው መዋቅር አውርደን ሰፋ ባለ መንገዱ ከፍተኛ ድጋፍና ክትትል እየተደረገ እየተሰራ በምክትል ርዕሰ መስተዳድር የሚመራ ነው። የስትሪንግ ኮሚቴ ክልላዊ ስትሪንግ ኮሚቴ በየታችኛው መዋቅር በዞን በከንቲቦች የሚመራ አደረጃጀቶች ተፈጥረዋልና በጣም ከፍተኛ ውጤትም እያስገኘ ያለ አደረጃጀት ነው። ስለዚህ በዚህ ሁኔታ አጠቃላይ አሁን እንደ ክልል የታቀደው በዚህ አመት 35049 ዜጎች ይህንን ስልጠና ወስደው በዲጂታል ክህሎት ራሳቸውን እንዲያበቁ ይህንን ስራ እየተሰራ ነው ያለው። እስካሁን ባለው አፈጻጸማችን ምን ይመስላል የሚለው እስካሁን ባለው ወደ 25000 ዜጎች ይህንን ስልጠና ተመዝግበው እየተከታተሉ ነው ያሉት። ከነዚህ ውስጥ ደግሞ ከ8000 በላይ የሚሆኑ ዜጎች ሰርቲፋይድ ሆኖ በተለያዩ በአራቱም ዘርፎች ያው ይታወቃል ዘርፎቹ ምን እንደሆኑ በእነዚህ ዘርፎች ስልጠና ወስደው ሰርቲፋይድ ሆነዋል። ከዚህ አኳያ ዜጎች ያላቸው ተነሳሽነት ምን ይመስላል የሚለው ጥያቄ ላይ በጣም ጥሩ ተነሳሽነት ነው ያለው። አሁን ገበያ የሚፈልገው ማርኬትን እየተከተለ ነው ያለው። አጠቃላይ ስርዓቱ ዲጂታል ስኪል አሁን በስፋት ገበያ ይፈልጋል። ስለዚህ ይህንን ገበያ መር ሆኖ የሆነውን ስልጠና በጣም ልምድ ባላቸው ዓለም አቀፍ ሰርቲፋይድ የሆነ ፕላትፎርም ነው ይህንን ስልጠና የሚያቀርበው ዩዳሲቲ ፕላትፎርም የሚባለው። ይህንን ስልጠና በጣም ተነሳሽነት በጣም ወዶ ፈቅዶ በየቤታቸው ነው የሚደርስላቸው በኦንላይን ፕላትፎርሞች። ስለዚህ ይህንን ስልጠና ደስተኛ ሆኖ የመከታተል እንትን ነው ያየ ነው እኛ እንደ ክልል። ምናልባት ኢምፓክት የሚባለው ነገር ምሳሌ ፋይዳው በተለይ ከስራ እድል ፈጠራ እንዲሁም ደግሞ አገልግሎት አሰጣጥን ከማሻሻል አንፃር ምንድነው የሚኖረው ፋይዳ?
በጣም ነው ማመሰግነው። ያው አገራችን ዲጂታል ኢትዮጵያ 2025 ስትራቴጂ ቀርጻ ወደ ስራ ከተገባበት አመታት አስቆጥረዋል። ስለዚህ ይሄ ስትራቴጂ በከፍተኛ ሁኔታ ዲጂታል ስኪል ይፈልጋል። ይሄ ዲጂታል ኢትዮጵያን በደንብ ከማገዝ አኳያ 5 ሚሊዮን ኢትዮ ኮደርስ ስልጠና ከፍተኛ ፋይዳ ነው ያለው። ሁሉም የሚሰሩ ስራዎች ከዚህ በፊት ማኑዋሊ የምናውቃቸው በወረቀት የሚሰሩ ስራዎች አውቶማቲካሊ ወደ ቴክኖሎጂ የታገዘ ወደ ዲጂታሊ መዋቅራዊ ሽግግር እንዲመጣ ነው የተሰራ ያለው። እስካሁኑ ባለው እኛ ያያየን ያለነው እነዚህን ስልጠና የወሰዱ ዜጎች ባላቸው ከነን አይቲ ወይም ከቴክኖሎጂ ውጪ የሆኑም ሰዎች አዲሽናል ወይ ተጨማሪ ስኪሎችን በማግኘት ስራቸውን ከማቀላጠፍ አንፃር የመንግስት የአገልግሎት አሰጣጣቸውን ከማዘመን የዘመኑ አገልግሎት በቀልጣፋ አሰራር ከመስጠት አኳያ ከፍተኛ ውጤት እያስገኘን ያለው ጥሩ ውጤትም እየመጣ ነው። በዚህ በኩል ይህንን ጉዳይ አስፍተን ቀጣይ 3 አመታት ይሄ ስልጠና ይቀጥላልና ብዙ ውጤት ብዙ ኢምፓክት ይመጣል ብለን ተስፋ እናደርጋለን። የሲዳማ ክልል ሳይንስና ቴክኖሎጂ ኤጀንሲ ዋና ዳይሬክተር ተፈራ በራሳ ከሐዋሳው ስቱዲዮአችን በቀጥታ መስመራችን ላይ ገብተው ላጋሩን መረጃ ከልብ እናመሰግናለን። በጣም አመሰግናለሁ። እንቀጥላለን ተመልካቾቻችን። የ5 ሚሊዮን ኮደሮች ስልጠና በሀገር አቀፍ ደረጃ ያለው እንድምታና መልኩ ምን ይመስላል የሚለውን ደግሞ በተከታዩ ዘገባ እንመለከታለን። 5 ሚሊዮን ኢትዮጵያውያን ኮደሮች ስልጠና ባለፈው አንድ አመት 270 ሺህ ዜጎች ተመርቀው ዓለም አቀፍ እውቅና ያለው ሰርቲፊኬት ማግኘታቸው ተገልጿል። በአሁኑ ጊዜ ከ800 ሺህ በላይ የሚሆኑ ዜጎችም ስልጠናውን ለመውሰድ መመዝገባቸው ተጠቁሟል። አገርነሽ አየልኝ በዲጂታል ኢትዮጵያ 2025 ላለፉት 5 ዓመታት ለዲጂታል ኢኮኖሚ ግንባታ ወሳኝ የሆኑ እንደ ዲጂታል ክፍያ፣ ዲጂታል መታወቂያ፣ የኦንላይን ንግድና መሰል አስቻይ መሰረተ ልማቶች በተለይ ደግሞ ዲጂታል ኢኮኖሚውን የሚያሳልጡ የህግና ቁጥጥር ማዕቀፎች እንዲኖሩ ሲሰራ ቆይቷል። ዲጂታል ኢትዮጵያ 2025 ስትራቴጂ በኢትዮጵያ ትርጉም ያለው የዲጂታል ኢኮኖሚ ለመገንባት በዘርፉ ብቁ የሆነ የሰለጠነ የሰው ኃይል ዋነኛው ግብአት መሆኑን ያስቀምጣል። ለዚህም በርካታ ስራዎች እየተሰሩ የቆዩ ሲሆን የ5 ሚሊዮን ኮደርስ ኢኒሼቲቭ ከእነዚህ መካከል በዋነኝነት ይጠቀሳል። በአዲስ አበባ የኢኖቬሽንና ቴክኖሎጂ ልማት ቢሮ የጥናትና ምርምር ባለሙያው ፍሬ እግዚ አበበ ስልጠናው ለስራው ጠቃሚ ሆኖ እንዳገኘው ይገልጻል። ፋንዳሜንታል ዳታ ሳይንስ ነው። እነዛ ደግሞ ዳታ እንዴት ኢንኮድ ማድረግ እንዳለብሽ፣ ዳታ እንዴት አናላይዝ ማድረግ እንዳለብሽ፣ ዳታ እንዴት ፕሬዘንት ማድረግ እንዳለብሽ ያው ኖሃው ይኖርሻል፣ አንደርስታንዲንግ ይኖርሻል። ፕራክቲካል የሆነ ስልጠና ነው የሚሰጡት። ሞር ለመረዳትም ኢዚ የሆነ ስልጠና ነው የሚሰጡት። ለሰዎች ሳቢ በሆነ መልኩ ሌሎችን ሊረዱበት በሚችሉ ኢዚ በሆነ መንገድ በአጭር ጊዜ ዳታውን ፕሬዘንት የምናደርግበትና አናላይዝ የምናደርግበት እድል ተፈጥሯል። ስልጠናውን ለመውሰድ የኢንፎርሜሽን ቴክኖሎጂ ወይም አይቲ የትምህርት ዝግጅት ዋነኛ መስፈርት አለመሆኑን የሚያነሳው ሌላኛው ሰልጣኝ ጌታሰው አበበ ስልጠናውን ካጠናቀቀበት ማግስት ጀምሮ ችግር ፈች ሲስተሞችን በማልማት ላይ እንደሚገኝ ይናገራል። ከኮምፒውተር ሳይንስ ባክግራውንድ ውጭ የሆነ ብዙ ሰው ሲስተም ያለማ ሲስተም ዲቨሎፕ አድርጎ የሰጠ ሰው አለ። ስለዚህ ይሄ ማለት እንግዲህ የግዴታ ባክግራውንድ ኮምፒውተር መሆን የለበትም። የግንባታ ፍቃድ እንደምታውቁት አንዳንድ ብልሹ አሰራር ይሰራባቸዋል ከሚባሉ ተቋም ውስጥ ነው። እኛ ሁላችንም እንደምንሰማው አሁን እሱ ምን አደረግ የሰርቲፊኬሽን ሲስተሙን አንድ ሰው የተባለለትን የተፈቀደለትን ብቻ ስራ እንዲሰራ አብሮ ኪዋር ኮድ ያለው በኋላ እዚያ ጋር ግንባታው ላይ ከተለጠፈ በኋላ ማንኛውም ሰው ስካን ሲያደርገው ትክክለኛ ከተቋሙ የወጣ እንደሆነ በፎርጊድ ያልተሰራ መሆኑን የሚያረጋግጥ አሁንም ለግንባታ ፍቃድ ሰጠን ማለት ነው። ለፕላን ኮሚሽንም በተመሳሳይ ሰጠናል። የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ አማካሪ አብዮት ባዩ ዲጂታል ኢኮኖሚውን የሚጠቀመውም የሚያንቀሳቅሰውም ሰው እንደመሆኑ ብቁ የሰው ኃይል ማፍራት አስፈላጊ መሆኑን ይገልጻሉ። አንድ ሰው በአናጺነት ይሰማራ፣ በአርት ዘርፍ ይሰማራ፣ መሰረታዊ የዲጂታል እውቀት ያስፈልገዋል። ለምን? አንደኛ የዲጂታል እውቀት ያለው ሰው መረጃዎችን በቀላሉ ያገኛል። ሁለተኛ አዳዲስ ኢኖቬሽኖችን በቀላሉ አዶፕት ያደርጋል። ሶስተኛ ገበያዎችን ይፈጥራል። አዳዲስ ገበያዎች ሊፈጠሩ የሚችሉ በአካባቢያችን ብቻ ሳይሆን ኦንላይንም ጭምር ነው። በየትኛውም የስራ ዘርፍ ውጤታማ እንዲሆኑ ያስችላቸዋል። በዲጂታል ኢኮኖሚ ውስጥ በነቃ ሁኔታ እንዲሳተፉ ያደርጋቸዋል ተብሎ ይታመናል ማለት ነው። አሁን ላይ የ5 ሚሊዮን ኮደር ስልጠናን እየተከታተሉ ያሉ ሰልጣኞች ቁጥር ኢኒሼቲቭን ለማሳካት የተያዘው ግብ እንደሚሳካ ማሳያ መሆኑንም አማካሪው አንስተዋል። እስከዛሬዋ ቀን ድረስ እንግዲህ ከ800 ሺህ በላይ ተመዝጋቢዎች አሉ። ከዛ ውስጥ ከ270 ሺህ
ገደማ ትምህርቱን አጠናቀው ሰርቲፊኬት አግኝተዋል። በዓለም አቀፍ ስታንዳርድ ስናየው ጀምሮ የመጨረስ ሁኔታዎቹ በጥሩ ሁኔታ እየሄዱ ናቸው ማለት ነው። ዓለም እየደረሰችበት ካለው ዲጂታል ስርዓት መነጠል እንደማይቻል የሚያነሱ ሰልጣኞች አገልግሎት ሰጪና አገልግሎት ተቀባይ በተመሳሳይ የዲጂታል ክህሎት ስለሚያስፈልጋቸው ለዘርፉ ግንባታ ሁሉም የድርሻውን ሊወጣ ይገባል ይላሉ። ይህንኑ ጉዳይ ሰፋ አድርጎ ለመመልከት ደግሞ በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ በቀጥታ መስመር ላይ ነው የሚገኙት። ዶክተር ይሽሩን ለሐሳቦትም ለጊዜዎትም ከልብ እናመሰግናለን። አስቀድመን ቀደም ሲል የሲዳማ ክልልን ነጠል አድርገን ተመልክተን ነበር። እንደ አጠቃላይ እንደ ሀገር ደግሞ ያለውን ጉዳይ ሰፋ አድርገን እንመልከተው እስኪ። የ5 ሚሊዮን ኮደርስ ስልጠና የእስካሁን ውጤቱ በአጠቃላይ እንዴት ይታያል ከሚለው እንጀምር። እሺ፣ አመሰግናለሁ። ያው በሀገር ደረጃ የ5 ሚሊዮን ኮደርስ ፕሮግራም ስልጠና በታቀደው መልክ እየሄደ ይገኛል። ከሐምሌ 2016 ከጀመረበት ጊዜ ጀምሮ ክቡር ጠቅላይ ሚኒስትር አናውንስ አድርገው ከተጀመረበት ጊዜ ጀምሮ ባለው ሂደት በጣም ብዙ ስራዎች ተሰርተዋል። ክልሎች በራሳቸው የሚመለከታቸውን ኮታ ተሰጥቷቸው በዛ ኮታ ያን አቺቭ ለማድረግ ስራዎች እየተሰሩ ይገኛሉ። በፌዴራል በአዲስ አበባም በድሬዳዋም ጭምር ማለት ነው እየተሰሩ ይገኛሉ። እኛ የኢኖቬሽንና ቴክኖሎጂ ሚኒስቴር እንደ ሚኒስቴር መስሪያ ቤት በራሱ በኩል በማስተዋወቅ ሌሎችንም ድጋፎችን በማድረግ ከሌሎች ከሚመለከታቸው ተቋማት ጋር በጋራ በመሆን በጣም ሰፊ ስራዎችን እየሰራ እንገኛለን። በአጠቃላይ ይሄ የ5 ሚሊዮን ኮደርስ ፕሮግራም እንደምናውቀው ኢትዮጵያ ለምታካሂደው ጉዞ ለጀመረችው የዲጂታል ኢኮኖሚ ሽግግር በጣም ወሳኝና አስፈላጊ ከመሆኑ የተነሳ ዋና ቁልፍ ተግባር ከመሆኑ የተነሳ ትኩረት ሰጥተን እየሰራ እንገኛለን። መልካም። ምናልባት ይህ የ5 ሚሊዮን ኮደርስ ስልጠና ከስራ እድል ፈጠራ የስራ እድል ከማስገኘቱን ባሻገር ደግሞ የኢትዮጵያን የዲጂታል ጉዞ በምን ያህል መንገድ ያግዘዋል? አስተዋጽኦና በተጨባጭ ያስገኘው ውጤት ምን ይመስላል? ያው እንደሚታወቀው ይሄ እንደ ሀገር የጀመርነው የኢኮኖሚ ሪፎርም ብዛ ኢኮኖሚን መሰረት ያደረገ ነው። ይሄ ብዛ ኢኮኖሚ ስንል አሁን ባለንበት በአሁኑ ዘመን እያንዳንዱ ሴክተር በዲጂታል ቴክኖሎጂ መደገፍ መቻል አለበት። የዲጂታል ቴክኖሎጂ መታጠቅ አለበት። በዲጂታል ቴክኖሎጂ ደግሞ ክህሎት ያለው የሰው ኃይል ሊኖረው ይገባል። ከዚህ አንጻር ሰፊ አበርክቶ አለው ማለት ነው። የብዛ ኢኮኖሚን ከማሳለጥ አንጻር በተጨማሪም ዓለም አቀፍ ተወዳዳሪነትን እንደ ሀገር ከመጨመር አንጻር ሰፊ ድጋፍ አለው። ዓለም አቀፍ ተወዳዳሪነትን ስንመለከት 5 ሚሊዮን ኮደሮችን ቢኖሩን ይህን 5 ሚሊዮን ኮደሮችን መጠቀም የሚፈልግ ዓለም አቀፍ የቢዝነስ ኢንቫይሮንመንት አለ። ይሄ ኢንቫይሮንመንት ይህን ሰራተኛ የሰው ኃይል ይፈልጋል። ስለዚህ በዓለም አቀፍ ደረጃ ተወዳዳሪነትን ይፈጥራል። ከዛ በተጨማሪ እነዚህ ከ5 ሚሊዮን ውስጥ አብዛኛው የራሱ የሆነ የስራ እድል ሊፈጥር ይችላል። በዲጂታል ቴክኖሎጂ ራሱን የቻለ አዲስ የቴክኖሎጂ ኦር የፕላትፎርሞችን ማልማት ይችላሉ። ስለዚህ አዳዲስ የስራ እድሎችን ይፈጥራል። ዓለም አቀፍ ተወዳዳሪነትን ይጨምራል። ሶሻል ኢንክሉዥንን ይጨምራል። ማህበረሰቡ ተደራሽ እንዲሆን በፋይናንሻል በተለያዩ ሴክተሮች ተደራሽ ሆኖ ተጠቃሚም እንዲሆን ማድረግ ያስችላል። ስለዚህ በጣም ሰፊ አበርክቶ ያለው እና ጥቅም ያለው ስልጠና ነው ማለት። ምናልባት ዶክተር እዚህ ላይ ዘመኑን የሚዋጅና ከጊዜው ጋር አብሮ የሚራመድ ከመሆን ጋር በተያያዘ የስራ እድል መፍጠር አንደኛው ጉዳይ ሆኖ ለሁሉም የህብረተሰብ ክፍል ደግሞ የሚያስፈልግበት ወቅት ላይ ነው ያለነው እና በቀጣይስ ምንድን ነው ለማድረግ የታቀደው? በዚህ በዲጂታል ዘመን የዲጂታል ቴክኖሎጂን መታጠቅ ግድና ወሳኝ ነው፣ አስፈላጊ ነው። ከዚህም አንጻር ሁሉም ማህበረሰብ በተለይ መስራት የሚችል እና ሁሉም ማህበረሰብ በዚህ የዲጂታል ቴክኖሎጂ መጠቀም መቻል አለበት። ምክንያቱም ሁሉም ማህበረሰብ የፋይናንሻል ስርዓት ውስጥ ይካተታል። ሁሉም ማህበረሰብ ግብይት ላይ ይካተታል። ሁሉም ማህበረሰብ አገልግሎት ይፈልጋል። ሁሉም ማህበረሰብ ስራ ይሰራል። ስለዚህ አክቲቭሊ ኢንጌጅ እንዲደረግ ሁሉም ማህበረሰብ ይሄን የዲጂታል ቴክኖሎጂ መታጠቅ አለበት፣ መሰልጠን አለበት። ከዚህም አንጻር መንግስት ልዩ ትኩረት በመስጠት በተለይ ይሄ ፕሮግራም በክቡር ጠቅላይ ሚኒስትር ላውንች ተደርጎ አቅጣጫ ተሰጥቶ እየተሰራ ይገኛል። ከዚህም የተነሳ ክልሎችን ሁሉንም በማሳተፍ
ያለንን ሪሶርሳችንን በመጠቀም ትኩረት ሰጥተን እየሰራ እንገኛለን ማለት ነው። ስለዚህ በ3 ዓመት ውስጥ 5 ሚሊዮን ኮደሮች ይኖሩናል። እነዚህን 5 ሚሊዮን ኮደሮች ለመፍጠር ደግሞ በጣም ትኩረት ሰጥቶ ይሰራል። እነዚህ 5 ሚሊዮን ኮደሮች በዲጂታል ኢትዮጵያ ለምታካሂደው የዲጂታል ሽግግር አስፈላጊና ወሳኝ ቱሎች አድርገን እናስባለን። ከዛ በተጨማሪ ደግሞ አሁን ባለንበት ዘመን በዚህ በዲጂታል ዘመን የስኪል ያለው ማህበረሰብ መፍጠር ወሳኝና ግዴታ ነው። ከዚህም አንጻር ትኩረት ተሰጥቶ እየተሰራ ያለ ስራ ነው ማለት ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ በቀጥታ መስመራችን ላይ ገብተው ለሰጡን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልዎት። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ጉዳዮቻችን ደግሞ እንሻገር። ማህበረሰቡ ጽንፈኝነትና ከፋፋይ አስተሳሰብን አለመታገሉ ዋጋ እያስከፈለው መሆኑን በዋግ ኽምራ ብሔረሰብ አስተዳደር የመንግስት ሰራተኞች ተናገሩ። የጥፋት እጆችና መዘዛቸው በሚል መሪ ቃል መላው የብሔረሰቡ አስተዳደር የመንግስት ሰራተኞችና አመራሮች የተሳተፉበት መድረክ በሰቆጣ ከተማ ተካሂዷል። ራሄል ፍሬው ተከታትሏለች። በዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ከተማ የመንግስት ሰራተኞች በአካባቢያቸው ወቅታዊ ሰላም ጉዳይ ላይ መክረዋል። የምክክር መድረኩ ተሳታፊዎች የሰላም እጦቱ ማህበረሰቡን በኢኮኖሚ በማህበራዊና በስነ ልቦና እንዳጎሳቆለ ገልጸዋል። ህብረተሰቡ ከፋፋይ አስተሳሰቦችን ከጅምሩ አለመታገሉ እጅግ ዋጋ ስለማስከፈሉም ነው ያነሱት። ማይጠቅም በታታኝ ከፋፋይ ሀሳብ የሚያነሱ ሰዎች ንጉሶች ናቸው። በጣም ልዩ ክብር የሚሰጣቸው ናቸው። እኔ አንዳንዴ ከሁላችንም ፊት እንኳን የሚነሳ አንድም አካል የለም። በቃ ያን ሁሉ ወንጀል ፈጽሞ ወደ ህዝቡም ሲቀላቀል ልዩ ክብር ነው እየተሰጠው ያለ። በቃ ጀግና በጣም ፕራውድ የሚደረግ ሰዎች እነዚህ ናቸው። ይሄ ነው በቃ ገደል ያገባል። ትናንት ሁሉንም እናውቀዋለን። በእያንዳንዱ መድረክ አልፈናል። በእያንዳንዱ ግንባር ተሳትፈናል። የጥፋት እጆች የነበሩት ዛሬም ይሄ ህዝብ እየሰጣቸው ነው፣ እየለገሳቸው ነው ያለ፣ ፍቅሩን እየሰጣቸው ነው ያለ። ይሄን ያህል ወንጀል እየተፈጸመ እያየን ይሄ ህዝብ ፊት ሊነሳቸው አልቻለም። ይሄን ማየት አለብን። አይጠቅመንም፣ ያጠፋናል፣ ነገኛን ነው የሚበላው የሚለው እኔ ክልሉ ውስጥ መሪዎቹም ጋር በደንብ መታየት መቻል አለ። ሰላም ሲደፈርስ እኔ እውነቴ ነው በጣም ይጨንቀኛል። የት ነው እንደምንሄድ ራሱ ሌላው በመኪና ሲሸሽኮ እኛ እናውቃለን። አካል ጉዳተኛና አረጋውያኑ ህፃናቱ እያለቀሰን ይቀሩ። ለምን ኢትዮጵያ ትታምሳለች? በየመንደሩ እርግጠኛ ነኝ ጽንፈኛ አለ። ግልጹ ምነግራችሁ ከ12 ሰዓት በኋላ ሰው ተማምሎ ይሄዳል። በጉኛችን ጽንፈኛ ይዘናል ነው። ለአካባቢው ዘላቂ ሰላም ለመስራትም ዝግጁነታቸውን አረጋግጠዋል። አሁንም የጸጥታ ኃይሎች እባካችሁን እዚህ እኛ ጋር ከጎናችን ያለውን ጽንፈኛ አጥሩልና ከዛም በኋላ ያለውን ህብረተሰቡ ጋር የምታገሉት መንገድ ትታገላላችሁ። ገሉ አብረን በጋራም እንታገላለን። የብሔረሰብ አስተዳደሩ አመራሮች ከህዝቡ ጋር ተቀናጅተው አሁን የተገኘውን ሰላም ማስፈናቸውን ያነሱት ደግሞ የዞኑ ደጋፊ አመራርና የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ ፈንታው ፈጠነ ናቸው። ሰላሙ እንዲረጋገጥ አመራሩ ሰርቷል። አመራር ብቻውን ደግሞ ውጤት አይመጣም። ቅድም እንደተነጋገር ነው ህዝቡ ከአመራር ጎን በመሆን ተጨማሪ አቅም ሆኗል። የሁሉም ነገር ደጀንና አለኝታ ህዝብ ነው። ሌላው ቀርቶ አመራር በተገቢው መንገድ እንዲመራ ምቹ ፕላትፎርም ሆኖ የሚያገለግለው ህዝብ ነው። ይህም በአካባቢው የተጀመሩ መሰረተ ልማቶች በፍጥነት እንዲከናወኑ እድል የሰጠ ነው ብለዋል። በክልሉ አዳሪ ትምህርት ቤት 3 ነው የሚገነቡት። አንዱኛ ብሔረሰብ አስተዳደር ነው። ከሌሎቹ በተሻለ በጥራት በፍጥነት እንዲሄድ ያደረገው አንዱ ምቹ ሁኔታ ሰላም ነው። ሰላም ያመጣው
በመድረኩ የተገኙ የክልልና የዞኑ ከፍተኛ የስራ ኃላፊዎች ውይይት፣ ምክክርና ድርድር የመንግስት የሁልጊዜ አቋም ስለመሆኑ ማስገንዘባቸውን የዘገበው የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። በአዲስ ቀን የሀገር ጉዳይ ያደረገን ይህንን ጉዳይ ተመልክተናል። በአማራ ክልል ያለውን ግጭት ወደ ሰላማዊ ሁኔታ ለማምጣትና ቁጭ ብሎ ችግሮችን በውይይት ለመፍታት ያስተሳሰብ ለውጥ ማምጣት እንደሚገባ የአማራ ክልል የሰላም ካውንስል ሰብሳቢ ያየህራድ በለጠ ገልጸዋል። በአሁኑ ወቅትም ትጥቅ ትግልን እየፈጸሙ ያሉ አካላት ወደ ንግግር እንዲመጡ ለማድረግ የሰላም ካውንስሉ እየሰራ መሆኑን አንስተዋል። ህዝቡ ትላንትና ባጠገቡ ላይ የደረሰውን በራሱ ላይ የደረሰውን በቤቱ ላይ የደረሰውን ስለሚያውቅ አሁንም እየደረሰ ያለውን ችግር ስለሚረዳ ነገሮቹን በሰላማዊ መንገድ ነው መፍታት የሚገባን የሚል የጋራ አስተሳሰብ ጨብጦ ይገኛል። መንግስትም ወደ ድርድርና ንግግር እና ወደ ውይይት የሚመጣ መሆኑን በተደጋጋሚ አሳውቋል። በዚህ ባሳወቀው መሰረት ደግሞ ጫካ የሚገኙ ወገኖቻችን፣ ወንድሞቻችን እነዚህም ድርድሩን፣ ንግግሩን፣ ውይይቱን የሚቀበሉ መሆናቸውን እንዲገልጹ ግፊት እያደረግን እንገኛለን። ይህንን ግፊት ተቀብለው ጉዳዩን በደንብ በጥሞና ተረድተው ለችግሩ መፍቻ ትልቁ መሳሪያ ንግግርና ድርድር መሆኑን፣ ውይይት መሆኑን በመገንዘብ ወደዚህ የሚመጡበትን ሁኔታ እየጠበቅን እንገኛለን። እንቀጥላለን። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ደግሞ የሰላምና ደህንነት ምሁር የሆኑት ዶክተር ቻን ዮም ናቸው። ዶክተር ቻን እንኳን ደህና መጡ ወደ ስቱዲዮአችን። ለሚሰጡን ማብራሪያ አስቀድመን እናመሰግናለን። እንኳን ደህና መልካም። የሰላምን በኢትዮጵያ በዘላቂነት ማስፈንና ማረጋገጥ አለመቻሉ በተለይ ደግሞ በውይይትና በንግግር መንገድ መሄድ አለመቻላችን እንደ ሀገር ያስከፈለን ዋጋ ምንድን ነው ከሚለው ሀሳብ እንነሳ። ጥሩ መልካም። በትግራይ ክልል ሲነሳ የነበረው ጦርነት ምን ያህል አስከፊነት እንደሆነ ሁሉም የሚታወቅ ነገር ነው። ውድመቱን በንብረት ላይ በሰው ኃይል ምን ያህል እንዳመጣው ሁሉም የሚታወቅ ጉዳይ ነው። ስለዚህ ከዛ በመነሳት ሌላ ጦርነት በዚሁ አይነት እንዳይነሳው ሁላችን የኢትዮጵያ ሕዝብ መረባረብ አለባቸው። አትሊስት በጤና በኩል በልማት በኩል በማንኛውም መልኩ ብዙ ችግሮችን እንዳመጣ ኢቨን በእኛ በጀት ሁኔታውን በእኛ የውጭ ምንዛሬ ሁኔታው አስከፊ እንደሆነ ሁሉም የተረዳ ነገር ነው። ስለዚህ ይህን ማስቆም አለብን። አትሊስት በውይይት መካሄድ ያለብን ጉዳይ መካሄድ አለበት። ከትጥቅ ጋር የተያዘ ነገር ሁላችን መምረጥ የለብንም። እንደ አንድ አማራጭ መውሰድ ያለብን በውይይት በጋራ መቀራረብና በአትሊስት መፍታት የምንችል ነገር መፍታት የምንችልበት ሁኔታ መፍጠር አለብን በውይይት ማለት ነው። ምናልባት ውይይት ችግርን በውይይት መፍታት ሲነሳ እንደ ሀገራዊ ምክክር ያሉ ሌሎችም ደግሞ ለሰላም የሚበጁ መንገዶችን ከመጠቀም አኳያ የሰላም ጥረቶችን እንዴት ነው ማጠናከር የሚያስፈልገው? ጥሩ ነው። የምክክር መድረኩን ስራው ሲጀመር እንደ ተስፋ ነበር የተወሰደ ያለው። አትሊስት በመሀሉ ላይ ህዝቡን የተለያዩ ነገሮችን ሲነሳ የነበሩት ቅሬታዎችን እንደነበረ ነው የሚሰማው። ነገር ግን ያኛው እንደ ዋና አማራጭ ኢትዮጵያ ህዝቡ መውሰድ ያለበት ነገር ነው። የዚህኛው የህዝብ ውይይቱን በሰላማዊ መንገድ በዛው እንዲቀጠል ማድረግ፣ ከዛው ያሉት ክፍተቶችን በጋራው የሚስተካከሉበት ሁኔታ የመፍጠር በተለይ አትሊስት የሚነሱት ጉዳዮችን አሳታፊነት ኢንክሉዥን የሚባለው ነገሮችን ላይ ክፍተት አለ የሚል ነው። ኢቨን የተቃዋሚ ፓርቲ ተቃዋሚ ድርጅቶችን የራሳቸው ሰዎችን እዛው የሚገቡበት ሁኔታ መፍጠር ነው ማለት ያላቸው ቅሬታዎችን
በነፃ የሚገልጽበት ሁኔታ ስለዚህ ሁሉንም ተቃዋሚ የሆነውንም ሁሉንም የማህበረሰብ ክፍል ያካተተ ውይይት ማድረግን እንደ አማራጭ መውሰድ ነው የሚለውን እንውሰድና ዶክተር ምናልባት እንደሚታወቀው ሁሉም የኢትዮጵያ ሕዝብ ሰላም ፈላጊ ነው፣ በሰላም ነገሮችን መጨረስ ይፈልጋልና አሁን ላይ ደግሞ የታዩ የሰላም ጅምሮች አሉ በተለያዩ አካባቢዎች ላይ ባሉ ግጭቶችና ይሄንን አጽንቶ ዘላቂ ሰላምን ለማረጋገጥ ከሕዝቡም ከመንግስትም አሁን ካነሷቸው ከሌሎች ከተቃዋሚዎችም የሚጠበቀው ምንድነው የሚለውን እናንሳ። ትክክል። ዋናው ነገር ህዝቡን ኢትዮጵያ ሰላም ሲኖር ለልማት በር ክፍት ነው። ስለዚህ ሁላችን ለልማት ነው ስራችን እንደ ዋና አጀንዳ መያዝ ያለብን። ልማት ስንል ልማት ፕሮጀክቶችን ለማድረግ ሲደረግ አትሊስት ከሙስና ወይ ከሌብነት የተሰዳ መሆን አለበት። ሁሉም የህብረተሰብ ክፍል በዜግነቱን ስራው እንዲያገኝ የማድረግ ነው። ስለዚህ አትሊስት አሁን የምናደርገው የልማት ፕሮጀክቶችን ከስራ አጥነት ሁሉም ዜጎችን ስራ የሚያገኙበት ሁኔታ መፍጠር ነው። ያ ዋና ዓላማ ሆኖ ከዛው ያሉት ቅሬታዎችን በሙሉ አንዱ በአንድ የመመለስ ጉዳይ በተለይ ዋና ችግራችን የልማት ጥያቄ ነው። ሁላችን ፊታችን መዞር ያለብን የልማት ስራዎችን የመስራት ከዛ በአንሳር ያንዳንዱ ያሉ የልማት ክፍተቶችን ካሉት መደፈን የሚቻልበት ሁኔታ መፍጠር ነው እንጂ በውይይትና በልማት ሁላችን ወደ ሰላም መሄድ ያለብን ጉዳይ ነው የሚናምነው። መልካም። የሰላምና ደህንነት ምሁሩ ዶክተር ቻንዮም ለሰጡን መረጃ ከልብ እናመሰግናለን። ቴንኪዩ። በጣም አመሰግናለሁ። በእኛ ሀገር ምናልባትም በሳቸው ጾታ ባልተለመደ ዘርፍ ከፍተኛ ደረጃ ይደርሱ ይችላል። ሁሉ ጊዜ ማታ ማታ ቅጠል ቆርጬ ወይ አበባ ቆርጬ ነበር መጣና አባቴ ይሄን ይመለከት ነበር። ጃንሆይ ይመጡ ነበር ትግራይ ትንሽ ሆኜት እዚህ ይለኛል እና ሐኪም እሷ ስለነበረች ሐኪሟን ይዘዋት መጡ። በስት አስተማሪዎች አሉበት እንደነ ገብረ ክርስቶስ ደስታ አንዳንድ ጊዜም ጋሽ ጸጋይ ገብረ መድህን መጥቶ ግጥም የሚያነብበት ደግሞ ሴት እንዴት አርቲስት ትሆናለች እያሉ ዛሬቱ የሚባል እንትን ነበረ ጋዜጣ ያወጡኛል። ለልጅ የሚያስፈልገውን መንገድ መምራት ብቻ ሳይሆን ልጅ የሚፈልገው ነገርንም መከተል። እኔ እውነት ይሁን እስካሁን ድረስ ውሸት ይሁን አላውቅም፣ ግን እዛዙ ውስጥ ከኢትዮጵያ የመጣ አህያ አለ። እዛዙ እንሂድ ምናምን አንደኛውን ብርቱካን ይዘሽልስ ለምን አትሄጂም ይሉኝ ነበረ። በጣም 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 የሊቃውንት ሀገር ነው። መናቅ የለብን፣ በጣም መጠንቀቅ አለብን። እና አሁንም አርቲስት ነኝ፣ ተወደፊትም እስካለሁ ድረስ አርቲስት ሆናለሁ። ጥበብ ነው ፕሪዘርቭ የሚያደርግ የሀገርን ታሪክ የሚጠብቅ። ከነውጣ ውረዱ ቢቆይም በዛ ጊዜ ውስጥ የተጠራቀመ ትልቅ የጥበብ ሀብት አለ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ ሌላ ዘገባ እንሻገራለን። የኢትዮጵያን ቡና ለማስተዋወቅ የቡና ቱሪዝምን የመጀመር ፍላጎት እንዳለው ይናገራል የዛሬው ባለ ታሪካችን አንተነህ ሙሉ። አንተነህ ለ13 ዓመታት በእንግሊዝ የኢትዮጵያን ቡና አስተዋውቋል። አሁንም እያስተዋወቀ ይገኛል። በርከት ያሉት ደንበኞቹ ለቡና ያላቸው ፍቅር እያየለ እንደውም ከካፌው ከከፈተው አስቀድሞ በር ላይ ቁጭ ብሎ የሚጠብቀው ደንበኛ እንዳለውም ጭምር ይናገራል። መቅደላዊት ደረጀ ታሪኩን ታስቃኘናለች። ከቡና ጋር የተገናኘው በትውልድ አካባቢው ተጽዕኖ እንደሆነ ይናገራል። አንተነህ ሙሉ ትውልዱ ውቢቷ ሐዋሳ ናት። አሁን ላይ በእንግሊዝ የኢትዮጵያ ቡናን የሚያስተዋውቅበት ካፌ ከፍቶ እየሰራ ይገኛል። የዛሬ 13 ዓመት ከባለቤቱ ጋር የከፈተው የኢትዮጵያ ቡና ብቻ የሚሸጥበት ግራውንድ ኮንትሮል ካፌ ዛሬ ላይ በርከት ያሉ ደንበኞቹ በኢትዮጵያ ቡና በፍቅር እንዲወድቁ እንዳደረጋቸው ይናገራል። ለዚህም ነው አሁን ላይ ደንበኞቼ ቡናው ጠርቷቸው የሚመጡት ይላል። የኢትዮጵያ ቡና ራሱን በራሱ ያስተዋውቅ ታሪኩን ብቻ መናገር ነው አንተ ያለን ጣዕሙ ማዛው የሚገርም ቡና ነው። ገበያ ያለ ሰፈር ውስጥ ካፌውን የከፈት ነው። ቡናው
ከየትም ቦታ ስቦ እንደሚያመጣ ነው ሰው። ለዛ ነው እዚህ ቦታ ላይ መርጠን ቦታዋ ትንሽ ነች እንደምታያት፣ ካፌው ትንሽ ነች፣ ግን አንድ ጊዜ መርጠ ስፔሻሊቲ ኮፊ መርጠ ታሪኩን የምትነግራቸው እኮ ብዙ ጊዜ እዚህ ሀገር አንድ ነገር አባባል አለ ነው ኮንሱም የምታረገው የምትበላው የምትጠጣው ያንተን ህይወት ይወስናል ይባላል። ስለዚህ ሰው የሚበላውና የሚጠጣውን ነገር ታሪኩን ስትነግረው ከየት እንደመጣ የቡናውን ተፈጥሮ ካልቸሩን ያን ሁሉ አዳምረህ ስትነግረው ቤትም በኩል ፈልገው ይመጣል። እንደውም ተገረሙ እያለ ነው አንተነህ። በኮቪድ ወረርሽኝ ወቅት አንድ ሲኒ የኢትዮጵያ ቡና 50 ፓውንድ ተሽጦ ያውቃል አለ። ብዙዎችም ተገርመው ሲነግሩት እንደነበረ ይናገራል። አንድ ደንበኛው ደግሞ ካፌው ጠዋት ላይ ስራ ከመጀመሩ በፊት ቀድሞ መጥቶ ይጠብቀኛል ይላል። በአንድ ሲኒ 50 ፓውንድ ሲሸጥ ነው። ያንን ዜና እኔ ከስተመሮችን ነገር እና አንተነህ we have seen ገብቶሃል እንትን ብዙ አርቲክል ወጥቶበት ነበር እና አንተነህ እንዲህ አይነት ቡና እኮ አየን 50 ፓውንድ የሚሸጥ የኢትዮጵያ ቡና እስቲ ስለሱ ታውቃለህ እንዴ ምናምን ብለው ሲጠይቁኝ ጉግል ማድረግ ጀመርኩ። ትልቅ ዜና ነበር። እንዴት አንድ ቡና ኮቪድ ታይም ነበር እና ኮቪድ ታይም እንዴት አንድ ቡና 50 ፓውንድ ይሸጣል ምናምን ተብሎ ብዙ ዜና ተሰርቶበት ነበር። ከኔ ከመክፈቴ በፊት እንኳን የሚመጣ ሰው ጆኒ የሚባላል እዚህ ሰፈር በዚህ አካባቢ የሚኖር ነውና አንዳንድ ጊዜ እዚህ ጋር 10 ደቂቃ መጥቶ ቁጭ ይላል። ሌላ ካፌ ይኖራል። ይሄን ለየት ያደርገው አንድ የኢትዮጵያ ቡና ጣዕሙም ይለያል። እኔ በአብዛኛው አሁን ሜንሽን ማድረገው እንትምለው ገብተዋል። ፎረስት ቡና አለ፣ ሰሚ ፎረስት አለ፣ ጋርደን ኮፊ አለ። የኢትዮጵያ ቡና በስፔሻሊቲ ኮፊ ስታንዳርድ አንደኛ። የኢትዮጵያ ቡና ሲነሳ ታሪኳም ባህሏም ማህበራዊ እሴቷም ይነሳል የሚለው ባለታሪካችን ቡና ለኔ መግባቢያዬ ነው ሲልም ይገልጻል። ቡና ማህበረሰቡን አንድ አርጎ የኖረና በብዙ መንገድ የሚጠቅም በኢኮኖሚ በማህበራዊ ብታይ የቡናን ጥቅም። ስለዚህ የቡና ጥቅም ትልቅ ነው። ቡናን ስታስተዋውቅ የምታስተዋውቀው ማህበረሰብን ነው፣ አገርን ነው፣ የአካባቢ ተፈጥሮ ነው። ስለዚህ ቡናን በቡናነቱ ብቻ ተናግረህ የምትጨርሰው አይደለም። በፊትም አስጎብኚ ስለሆንኩኝ ብዙ ጊዜ ስለ ኢትዮጵያ መቼም ቢሆን የማይቀየረው እምነቴ በኢትዮጵያ ላይ ሁሌም ኢትዮጵያን ፕሮሞት ማድረገው ውስጥ ያለ ነገር ስለሆነ፣ ስለዚህ ለእኔ ደስተኛ የሚያደርገኝ ስለ ቡና ስለ ኢትዮጵያ ቡና መናገሬ ከቡና ባሻገር ስለ ሀገሪቱ ሙሉ ማቀው እንድናገር ቡና መግባቢያዬ ነው ለኔ። በ13 ዓመት የተገኘውን ልምድ ከፍ በማድረግ የኢትዮጵያን ቡና ከመሸጥ ባለፈ የቡና ቱሪዝምን ለመስራት በእቅድ እንደያዘም ተናግሯል። ኢትዮጵያ ያላት ጥዑም ቡና ከነ ልዩ ማህበራዊ እሴቱ በዓለም ተወዳጅነቱ እንዲጨምር ሳይታክት እንደሚሰራም ገልጿል። የኢትዮጵያን ቡና ብቻ ሳይሆን ሀገርህን ስትወድ በውጭ ሀገር ሆነ እንዲህ ያሉ ስራዎች ላይ ታተኩራለህ። በተለይ አሁን ስንሰማው ያንተነህን ተሞክሮ አንድ ሲኒ ቡና በ50 ፓውንድ የሚሸጥበት ምክንያቱ የኢትዮጵያ ቡና ምን ያህል ጥራት ያለው እንደሆነ ሲገልጽ ነበረ። እንዴት አየው? ሀብታችንን አውቆ ለዘርፉ በጣም ልዩ ትኩረት ሰጥቶ የኢትዮጵያን ጣዕም ይዞ ከአድማስ ተሻግሮ ደግሞ በዓለም አቀፍ ደረጃ ይበልጥ ተጠቃሚ መሆን የምንችልበትን ሀገራችንንም ደግሞ በዚህ በጎ ነገር ማስጠራት የምንችልበትን ጉዳይ መስራት ላይ ሁሉም ሊረባረብ እንደሚገባው ነው የሚሰማኝ። ማጣፈጫ የሆነ እንደሆነ ይነገርለታል። የኢትዮጵያ ቡና በሀገር ውስጥም ብዙ መስራትን ይፈልጋል። እንቀጥላለን ተመልካቾቻችን። ወደ ውጭ ዝርዝር ዘገባችን ነው የምንሻገረው። አሜሪካና ኳታር በንግድና በመከላከያ ዘርፍ ያላቸውን ትብብር ለማጠናከር ተስማምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የገልፍ ሀገራት ጉብኝታቸውን የቀጠሉ ሲሆን ትናንት በኳታር ደመቅ ያለ አቀባበል ተደርጎላቸዋል። ፕሬዝዳንቱ በአካባቢው እያደረጉት ያለው ጉብኝት ከሀገራቱ ጋር ያላቸውን ግንኙነት ከማጠናከር የተሻገረ መልክ ያለው ነው ተብሎለታል። ወንደሰን አፈወርቅ
ለቀናት ይፋዊ ጉብኝት በገልፍ ሀገራት የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኳታር ሲገኙ የደመቀ አቀባበል ጠብቋቸዋል። በእርግጥ እሳቸው በኳታር የተገኙ የመጀመሪያው የአሜሪካ ፕሬዝዳንት ናቸው። በኳታሩ ኢሚር ሼክ ታሚም ቢን ሐማድ አልታኒ የሞቀ አቀባበል የተደረገላቸው ትራምፕ ዋሽንግተን ከሀገሪቱ ጋር ያላትን የንግድና ወታደራዊ ግንኙነት የሚያጠናክሩ ስምምነቶችን ተፈራርመዋል። ዋይት ሀውስ ይፋ እንዳደረገው ሁለቱ መሪዎች የተፈራረሟቸው ስምምነቶች 1.2 ትሪሊዮን ዶላር ገደማ ይደርሳሉ። ስምምነቱ የኳታር አየር መንገድ 210 የሚሆኑ ቦይንግ ሰራሽ ቦይንግ 787 ድሪም ላይነር እና 777 ኤክስ የተባሉ አውሮፕላኖችን እንዲገዛ ያስችሏል። ይህም 96 ቢሊዮን ዶላር ገደማ የሚያወጣ ስምምነት ነው። ከስምምነቱ ሌላኛው ደግሞ በወታደራዊ ትብብር መስክ የሚውለው የ38 ቢሊዮን ዶላር ስምምነት ነው። በዚህኛው ስምምነታቸው በኳታር የሚገኘውን አልሁዲድ የአየር ማዘዣ ጣቢያን ለማጠናከር በመጪው ጊዜም የአየርና የባህር ላይ ደህንነትን ማስጠበቅ የሚችሉ አቅሞችን ለማጠናከር ይውላል። የኳታሩ ኢሚር ሼክ ታሚም ቢን ሐማድ አልታኒ ሁለቱ ሀገራት ስምምነቶቹን በመፈረም ግንኙነታቸውን ወደ ሌላ ከፍታ አሳድገውታል ብሏል። ታዲያ ትራምፕ በመካከለኛው ምስራቅ በዚህ መልኩ የቢሊዮን ዶላር ስምምነቶችን ከኳታር ብሎም ቀደም ብሎ ከሳውዲ ጋር ሲያሳኩ ሌሎች መልእክቶችንም ያስተላልፉ ዘንድ እድልን ያገኙበት ነው። ትራምፕ በኳታር ዶሃ ሲገኙ ከኢራን ጋር እየተደረገ ስላለው የኒውክሌር ድርድርም አንስተዋል። እሳቸው እንዳሉት ከኢራን ጋር የሚደረገው የኒውክሌር ድርድር ወደ ወታደራዊ ፍጥጫ እንዲያድግ አይፈልጉም። 3፣ 4 አሊያም 5 ሳይሆን 2 መንገዶች ብቻ አሉ ያሉት ትራምፕ አንደኛው የወዳጅነት ሌላኛው ደግሞ ከዚህ የተቃረነ ነው ብለውታል። አሜሪካ በሶሪያ ላይ ጣለቻቸውንም ሁሉንም ማዕቀቦች እንደምታነሳ ግንኙነታቸውን ለማሻሻል እንደምትሰራ በፕሬዝዳንት ትራምፕ በኩል ይፋ አድርጋለች። እሳቸው እንዳሉት ከዚህ ቀደም የተወሰዱት እርምጃዎች ኢላማቸውን መጥተዋል፣ አሁን ላይ አያስፈልጉም። በእርግጥ ይህ ዜና በትራምፕ አስተዳደር ውስጥ ያሉ ባለስልጣናትን ጭምር ያልጠበቁት ሆኖባቸዋል። በሌላ በኩል ደግሞ 90 በመቶ የሚሆነው ህዝቧ በድህነት ለሚማቅቀው ሶሪያ መልካም ዜና ሆኖላታል። የሶሪያው ፕሬዝዳንትም ውሳኔውን ታሪካዊ ብለውታል። የውጭ ምንዛሬና ዓለም አቀፍ የግብይት መረጃውን ደግሞ ከቅንብሩ እንከታተላለን። በመጨረሻም የስፖርት ዜና በጣሊያን ዋንጫ ቦሎኛ ኤስ ሚላንን በማሸነፍ ከ51 ዓመታት በኋላ የመጀመሪያ ዋንጫውን አሳካ። ድሉን ተከትሎም ቦሎኛ በቀጣይ ዓመት የአውሮፓ ሊግ ተሳትፎውን አረጋግጧል። ነጻነት ጫን ያለው ዝርዝር አለው። ይህ ዋንጫ እንደ እንግሊዙ የኤፍኤ ዋንጫ ሁሉ ብዙ ክብር ያለው ረጅም ዓመታትን ተሻግሮ በብዙ አንድምታዎች ተወዳጅነትን ያተረፈ ነው። በ103 ዓመታት የዋንጫው ጉዞ ጥቂቱን ብቻ ማሸነፍ የቻሉት ኤሲ ሚላንና ቦሎኛ የክብሩ ባለቤት ለመሆን ባደረጉት ፍልሚያ በኤሚሊያ ሮማኛ ግዛት ስር በሚገኘው ግዙፉ ከተማ ቦሎኛ አሸናፊነት ተጠናቋል። በሮም ኦሎምፒክ ስታዲዮን ፍጻሜ ጨዋታ ኤሲ ሚላን ከተንገዳገደው የውድድር ዓመት ለመቃናት ቦሎኛ ጥሩ ጉዞን በዋንጫ አጅቦ ለማጠናቀቅ ያደረጉት ፍልሚያ ነው። በ5 ቀናት ውስጥ ዳግም ለሁለተኛ ጊዜ በተገናኙበት ጨዋታ የሚላን የበላይነት ይስተዋልበታል ተብሎ ቢጠበቅም የቪሴንዞ ኢታሊያኖ ቡድን ቦሎኛ በጥሩ ብቃት ቀርቦ 1-0 በማሸነፍ የ51 ዓመታት ጥሙን ማርካት ችሏል። ከቀናት በፊት በሊጉ የ3-1 ድል ማስመዝገብ የቻለው የኮንሴሳኦ ቡድን ኤሲ ሚላን በሳንሲሮ የነበረውን የጨዋታ መልክ ሲጠፋው የሰሜን ሮሙ ክለብ ቦሎኛ ግን በፈጣን ሽግግሮች ጫና በመፍጠር የማይክ ሜግናንን መረብ ለመድፈር አልቦዘነም። በመጀመሪያው አጋማሽ ክለቦቹ ያለ ግብ 0-0 በሆነ ውጤት ወደ መልበሻ ክፍል አምርተዋል። በሁለተኛው የጨዋታ ምዕራፍ ስዊዘርላንዳዊው የ24 ዓመቱ የመስመር ተጫዋች ዳንዶይ 53ኛው ደቂቃ ላይ ያስቆጠራት ግብ የቦሎኛንና የቪንሴንዞ ኢታሊያኖን መርገም የሰበረች ታሪካዊ ግብ ሆናለች። ከዚህ ግብ መቆጠር በኋላ ቦሎኛ ጥንቃቄን ባዘለ በመልሶ ማጥቃት ተጨማሪ ግብ ለመፈለግ ሲታትር የሰርጂዮ ኮንሲሳኦ
ኤሲ ሚላን ከጉዳትም ከቅጣትም ወሳኝ ተጫዋቾችን ቢያገኝም የፈጠረው ተአምር አልነበረም። የጨዋታው ውጤትም በቦሎኛ 1-2 አሸናፊነት ተገባዷል። የክለቡ ተጫዋቾችና ደጋፊዎች በሆነው ነገር ስሜታቸውን መቆጣጠር ሲሳናቸው በክለቡ ታሪክ ድልና ደስታ ሕይወቱ ለነበረው ሚላን ግን ህመሙ ለሌላው ይጋባ ነበር። በተጫዋችነት ከሄላስ ቬሮናና ቼቮ ቬሮና ጋር ብቻ 2 ጊዜያት የሴሪ ቢ ዋንጫዎችን ያሳኩት አሰልጣኝ ቪንሴንዞ ኢታሊያኖ በአሰልጣኝነት ዘመናቸው በ2022 በዚሁ በኮፓ ኢታሊያና በ2022-23 እንዲሁም በ2023 እና 24 በኮንፈረንስ ሊጉ 2 ጊዜ ለፍጻሜ መብቃት ቢችሉም አሳዛኝ ተሸናፊ በመሆን አጠናቀዋል። ታዲያ ጊዜ ቀኑን ጠብቆ አሰልጣኙም በስራው የመጀመሪያ ዋንጫውን ሲያስረክብ ክለቡን ቦሎኛን ደግሞ ከ51 ዓመታት በኋላ ክብሩን አጎናጽፎታል። ከጨዋታው በኋላ በተሰጡት አስተያየቶችም በፊዮሬንቲና ቆይታቸው ደጋግመው ለዋንጫ የቀረቡት ቪንሴንዞ ኢታሊያኖ ይህ ይሆናል ብዬ አላሰብኩም፣ ማስታወሻውን ልዩ ለነበሩ ተጫዋቾች ይሰጣለውኝ ብለዋል። ይህ ልዩ ዓመት በዋንጫ ተጠናቋል፣ ይህም ለደጋፊዎቻችን ይገባል ሲሉም ነው አሰልጣኙ የተናገሩት። ጠንካራ ፍልሚያ ነበር። በአስቸጋሪ ሁኔታና በመጥፎ የውድድር ዓመት ዋንጫ የማሳካት እድላችን አምልጦናል፣ በውጤቱም አዝኛለሁ ያሉት ደግሞ ጫና ውስጥ የገቡት የኤሲ ሚላኑ አሰልጣኝ ሰርጂዮ ኮንሲሳው ናቸው። አሰልጣኙ አክለውም በመጨረሻ ቦሎኛን እንኳን ደስ ያላችሁ ማለት እፈልጋለሁ፣ በጨዋታው ጥሩ ነበሩም ብለዋል። ከ1974 በኋላ የመጀመሪያ ዋንጫውን ማሳካት የቻለው ቦሎኛ ዋንጫውን በማሸነፉ በቀጣይ ዓመት የዩሮፓ ሊግ ተሳትፎንም ማግኘት ችሏል። ከኢትዮጵያ ቴሌቪዥን እኩለ ቀን 6 ሰዓት ጀምሮ ወደ እናንተ ሲደርስ የዘለቀው የዜና ኢትዮጵያ መሰናዷችን በዚህ ተጠናቋል። ከኛ ጋር ስለነበራችሁ ዜናችንን ስለተከታተላችሁ እጅግ አድርገን እናመሰግናለን ተመልካቾቻችን። ከዚህ ከዋናው ስቱዲዮ ጌታቸው ይግዛውና ማህሌት ታደለ ከዳይሬክተራችን አስራት እንዲሁም ደግሞ ከዜና ኢትዮጵያ አዘጋጅ ፋሲካ ያሌውና ከመላው የስቱዲዮ ባለሙያዎች ጋር በመሆን ዜናዎቹን እየመራን ቆይተናል። ሰላም ሁኑ።